ወትሮም ጊዜ እየጠበቀ የሚስተዋለው የነዳጅ ችግር አሁን ካለው የዓለም ወቅታዊ ሁኔታ ጋር ተዳምሮ ኢኮኖሚውን ክፉኛ እየረበሸው ነው። ማደያዎች በተሽከርካሪዎች ወረፋ ተጨናንቀዋል፣ ትራንስፖርት ተስተጓጉሏል፣ የገበያው ውድነትም ከመቼውም ጊዜ በላይ ይባባሳል የሚል ስጋት አሳድሯል። መንግስት በበኩሉ መፍትሄ ያላቸውን እርምጃዎች መውሰድ ጀምሯል። ነገር ግን ቀውሱ በዚሁ ሁኔታ ለተራዘመ ጊዜ የሚቀጥል ከሆነ መንግስት አሁን እየወሰዳቸው ባለው ጊዜያዊ የመፍትሄ እርምጃዎች ቀውሱን እስከምን መቋቋም ይቻላል? ነገሩ በዚሁ እየተባባሰ ከሄደስ ተስፋው ምንድነው? የሚሉ ጥያቄዎች ይነሳሉ። ዶክተር ቆስጠንጢኖስ በርህ ተስፋ የምጣኔ ሀብት ባለሙያ ናቸው። እሳቸው ነገሩ በዚሁ እየተባባሰ የሚቀጥል ከሆነ ከወዲሁ ከነዳጅ አምራች የምዕራብ አፍሪካ ሀገራት ነዳጅን የምንገዛበትን እቅድ ማዘጋጀት አለብን የሚል ሐሳብ አላቸው። ከምዕራብ አፍሪካ የሚነሱ መርከቦች በደቡብ አፍሪካ ዞረው ስለሚመጡ ዋጋው ውድ ሊሆን ስለሚችል ይህንንም ታሳቢ ያደረገ የፋይናንስ ዝግጅት መደረግ እንዳለበት ያስረዳሉ። አሁን የሚታይ ነገር ምንድነው? መንግስት ከሚያደርጋቸው ነገሮች ቤንዚን ከመቆጠብ ሰራተኞችን ፈቃድ ሰዱ ከማለት ይልቅ ምናልባት አሁን ዳንጎቴ ለምሳሌ የናይጄሪያን የተጣራ ነዳጅ ለኮት ዲቯር፣ ለቤኒን፣ ለታንዛኒያ ጨምሮ እየሸጠ ነው ያለውና እዛ ሄደን መግዛት የምንችልበት መንገድ ካለ ጥሩ ነው ብዬ አስባለሁ። እርግጥ በደቡብ አፍሪካ በኩል መርከቦች ዞሮ ስለሚመጡ ዋጋው ሊወደድ ይችላል። ግን ምርጫ ያለነው ለአሁን የጋልፍ ጦርነት እስኪቆም ድረስ በፊት መንግስት ያወጣቸው አንዳንድ ፖሊሲዎች አሁን የነዳጅ መኪና እንዳይገባ መከልከሉ፣ አብዛኛው ነገር በኤሌክትሪክ ሊሰራ የሚችልና በጋዝ ደግሞ አሁን ካሉ የተገኘው ጋዝ በሱ እንዲሰራ መደረጉ፣ በተለይም ደግሞ እነዚህ የሲሚንቶ ፋብሪካዎች የሚጠቀሙበት የድንጋይ ከሰል ማምረት ኢትዮጵያ መጀመሯ እነዚህ ሁሉ ከፍተኛ እንደምታ ያላቸውና ኢትዮጵያ ራሷን ሊያስችላት የሚችል ጉዳይ ነው ብዬ አስባለሁ። የካሉ ጋዝም ነዳጅ ያለው የሚባል ነገር አለ። እሱም እንግዲህ የሚሳካልን ከሆነ ነዳጅ ከወጣ ከሞላ ጎደል ራሳችን የምንችልበት ሁኔታ ይፈጠራል ብዬ አስባለሁ። ዶክተር ቆስጠንጢኖስ እንደሚሉት ኢትዮጵያ ለክፉ ጊዜ በላይ ያስቀመጠችው የነዳጅ ክምችት ለጸጥታ፣ ለሕክምናና ዋና ዋና አስቸኳይ የህይወት እንቅስቃሴዎች የሚውሉ በመሆኑ ረጅም ጊዜ ሊቆይላት አይችልም። ችግሩ በዚሁ ተባብሶ የሚቀጥል ከሆነ ምናልባት የናይጄሪያው የነዳጅ ግዢ ባይሳካ እንኳን ወደ ሌሎች ነዳጅ አምራች የምዕራብ አፍሪካ ሀገራት ለማማተር ከወዲሁ መዘጋጀት እንደሚያስፈልግም ይመክራሉ። ክምችት ጉዳይ እንግዲህ ክምችቱ የተወሰነ ጊዜ ላይ ያስቀረን የሚችልና ስትራቴጂክ ሪዘርቭ የሚባል ነው እና ይሄ ስትራቴጂክ ሪዘርቭ ደግሞ እንደዚሁ ሀገሪቱ መሆኑን ሊያስኬድ የሚችል ነገር ሳይሆን ሀገሪቱ በከፍተኛ ደረጃ የምትፈልጋቸውን ነገሮች ህግ የማስከበር ሁኔታዎች የተመሳሰሉ ለህዝብ እነዚህ ፓብሊክ ጉድስ የምንላቸው ለህዝብ ጥቅም የሚውሉ ነገሮች ላይ እንዲውል ነው ስትራቴጂክ ሪዘርቭ ዋናው ነገር እንጂ ኢትዮጵያ እንደዚህ አይነት ክምችት ያላት አይመስለኝም። አሁን ዋናው ነገር ምንድነው? ታንዛኒያ ከናይጄሪያ የሚያገኙ ከሆነ ሌሎችም ሀገሮች አሉና አንጎላ አሉ። እነሱም ነዳጅ አምራቾች ናቸው። ኢኳቶሪያል ጊኒ ነዳጅ አምራቾች ናቸው። ከነሱ መሞከር ይቻላልና በተሻለ መጠን መንግስት አሁን እንዲሁ ከመርከብ ላይ ነው የሚሸጠው ያለ ነዳጅና በተለይኛ መንገዳው ደግሞ የተጣራ ነዳጅ ስለሆነ ከድፍድፉ ነዳጅ የተለየ ዋጋ ጉዳይ ነው ያለውና ያንን የሚቆጣጠሩ ደግሞ የተለዩ ዓለም ውስጥ ያሉ እንደ ሲንዲኬት የሆኑ ነጋዴዎች ናቸው። ስለዚህ ዋጋውም በከፍተኛ ደረጃ ሊጨምር ስለሚችል አጭር ጊዜ ድጎማውን ማድረጉ ነው። ዶክተር ቆስጠንጢኖስ እስራኤልና አሜሪካ በጣምራ ከኢራን ጋር የሚያደርጉት ጦርነት ቢቆም እንኳን የመካከለኛው አረብ ሀገራት የጦርነቱ ጠባሳ፣ የኑሮ ውድነት፣ የህዝብ አመጽና መሰል ችግሮችን ይዞባቸው ስለሚመጣ እንደ በፊቱ ተረጋግተው ነዳጅ ሊያቀርቡ የማይችሉበት ሁኔታ አለ ይላሉ። ይህም የነዳጅን ውድነት ሊያስከትል ስለሚችል ይህንን ታሳቢ ያደረገ የመፍትሄ እቅድ መዘጋጀት እንዳለበትም ይመክራሉ። ወደፊት ይህ ነገር ይቀጥላል ብዬ ነው የማስበው። አሁን የጋልፍ ሀገሮች ከዚህ ጦርነት ይወጡ እንጂ የኢራን ጦስ የትም የሚያስኬዳቸው አይደለም። አንደኛ እነዚህ የጋልፍ ሀገሮች ለዩናይትድ ስቴትስ ቤዝ ወታደራዊ ካምፕ የሰጡ ከእስራኤል ጋር ስምምነት የፈረሙ እንደነ ዩኤ አይነት ከፍተኛ የህዝብ እንቅስቃሴ የመጣባቸዋል የሚል ግምት አለኝ እና ላይረጋጉ ይችላሉ እና በእነዚህ ምክንያቶች መረጋጋቱ በጠፋ ቁጥር ሊስተዋጎል ይችላል። ነዳጅ የተወደደ ይሄዳልና ሌሎች አማራጮች ፍለጋው ላይ እንዲበረቱ ማድረግ አስፈላጊ ይመስለኛል። የመካከለኛው ምስራቅ ቀውስ በጊዜ የማይቆም ከሆነና ችግሮች በዚሁ እየተባባሱ ከሄዱ መንግስት አስቸኳይ ያልሆኑ ፕሮጀክቶችን የሚያጥፍበት እድል እንዳለም ባለሙያው አንስተዋል። ከዚህ በተጨማሪ ከህዝብ ትራንስፖርት ቀጥሎ ተማሪዎችን ማጓጓዝ ሌላው ነዳጅ የሚፈጅ እንቅስቃሴ በመሆኑ ትምህርት ቤቶች የሚዘጉበት ሁኔታ ሊፈጠር ይችላል ብለዋል። ለዚህም ነገሮችን ወደፊት አርቆ በማሰብና የመፍትሄ ሐሳቦችን በማስቀመጥ ለክፉ ቀን መዘጋጀት በጎ መሆኑን ባለሙያው መክረዋል።